አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ከሁለት ሳምንት በፊት ፊርማቸውን ባኖሩበት የቃል ኪዳን በተሰኘው ሰነድ ውስጥ ተፈናቃዮችን ወደ ቀያቸው መመለስ የሚል ድንጋጌ መስፈሩ ይታወቃል። ይህ ድንጋጌ ከፕሪቶሪያው ዘላቂ ግጭት ማቆም ስምምነት ጋር የተስማማ ቢመስልም ግዛቶቹን ወደ ትግራይ ክልል መመለስ የሚል ነገር ግን አልተካተተበትም በሚል ከትግራይ አክቲቪስቶች በኩል ተቃውሞ ሲቀርብበት ተደምጧል። በሌላ በኩል በትግራይ ወገን ምዕራብ ትግራይ እየተባለ በሚጠራው በአማራ በኩል ደግሞ የወልቃይት ጠገዴ ሰቲት ሁመራ ዞን በሚል የሚታወቀውን ስፍራ የሚያሳድሩት አካላት ወታደራዊ ስልጠና ማካሄዳቸውን ገፍተውበታል። በዛሬው ጥንቅር እነዚህን ጉዳዮች የፕሪቶሪያው ስምምነትና ቃል ኪዳን ሰነዱን ይዘቶች እያፍታታል ለጥቂት ደቂቃዎች እንዘልቃለን። አብረን እንቆይ። የፌደራሉ መንግስትና ህወሓት በጥቅምት 23 ቀን 2015 ዓ.ም በፈረሙት ባለ 12 ነጥብ ስምምነት ተከላል ተደርጎ ሲታይ ተከታዮችን መሰረታዊ ጉዳዮች ይዟል። በዘላቂነት ግጭት ማቆም፣ የህወሓት ታጣቂዎችን ትጥቅ ማስፈታት፣ የሰብአዊ እርዳታ ማድረስ፣ ተፈናቃዮችን መመለስ፣ በትግራይ በኩል የክልሉ አካል እንደሆኑ የሚነገርላቸው ስፍራዎች ከጦርነቱ በፊት ወደ ነበሩበት መመለስ የሚሉት ይገኙበታል። የኢትዮጵያ ሉዓላዊነትና የግዛት አንድነትን ማረጋገጥና መጠበቅ መሰረታዊ ጉዳይ ነው ያሉት ህወሓትና የኢትዮጵያ መንግስት የፌደራል ህገ መንግስትን ለማስከበር ስምምነን ብለዋል። በስምምነታቸው መሰረት ኢትዮጵያ አንድ የሀገር መከላከያ ሰራዊት ብቻ ነው ያላት በሚለው ጉዳይ ተስማምተዋል። መሬት ላይ ያለውን የጸጥታ ሁኔታ ከግምት ውስጥ በማስገባት የህወሓት ተዋጊዎች ትጥቅ የሚፈቱበት የሚበተኑበትና ወደ ማህበረሰቡ ተመልሰው የሚቀላቀሉበት ዝርዝር ፕሮግራም ላይም ተስማምተናል ብለው ነበር። ሌላኛው የሰብአዊ ረድኤት ማድረስ ሲሆን በዚህም የኢትዮጵያ መንግስት ከሰብአዊ ድርጅቶች ጋር በመሆን የሰብአዊ እርዳታ ለሚያስፈልጋቸው የተፋጠነ እርዳታ እንዲያደርስ ከመግባባት ላይ ተደርሷል። የኢትዮጵያ መንግስት መሰረታዊ አገልግሎቶችን ለመጀመር ጥረቱን ለመቀጠል እና በግጭቱ የወደሙ መሰረተ ልማቶችን መልሶ ለመጠገን ከስምምነት ላይ ደርሰው ነበር። የዚህ ስምምነት ተፈጻሚነት የህዝብ ድጋፍን የሚፈልግ መሆኑን በወቅቱ ተወስቶ ነበር። በትግራይ ክልል ህገ መንግስታዊ ስርዓት የሚሰፍንበት እርምጃዎች ፖለቲካዊ ልዩነትን የሚፈታ ማዕቀፍና ተጠያቂነትን፣ እውነትን፣ እርቅ የሚያመጣ የፍትህ ሽግግር ስርዓት ፖሊሲ ማዕቀፍ ለማረጋገጥ ተስማምተው ነበር። ቀደም ሲል የተጠቀሱትን ተግባራዊ ለማድረግ ሁለቱ አካላት የትኛውንም አይነት ግጭት ለማቆም፣ ግጭት ቀስቃሽ ከሆኑ ፕሮፓጋንዳዎች ለመታቀብ ተስማምተው ነበር። ሁለቱ አካላት የሚወጣቸው መግለጫዎች ይህን ስምምነት የሚደግፉ ብቻ እንዲሆኑ ተስማምተዋል። በኢትዮጵያና ከኢትዮጵያ ውጭ ያሉ ዜጎች ይህን ስምምነት እንዲደግፉ፣ ከፋፋይና ጥላቻ ከሚነዙ አስተያየቶች እንዲቆጠቡና ለመልሶ ግንባታ የሚሉ ሀብት እንዲያሰባስቡ መጠየቃቸውም አይዘነጋም። ሁለቱ ወገኖች ሌላኛው ተስማምተንበታል ያሉት ጉዳይ ተፈናቃዮች ወደ ቀያቸው መመለስና በህገ መንግስቱ መሰረት የትግራይ ግዛት ናቸው የተባሉት እንደ ወልቃይትና ራያ ያሉ አካባቢዎች ወደ ክልሉ መመለስ የሚሉት ናቸው። በዚህ መሰረት በተለይ ወደ ራያ አላማጣና ራያ ባሉ አካባቢዎች መመለስ መጀመራቸው ይታወሳል። የተፈናቃዮችን የመመለስ ስራ በእነዚህ አካባቢዎችም ሆነ በወልቃይት በኩል በመልአት እንዳልተፈጸመ ከስፍራው የሚወጡት መረጃዎች ያመለክታሉ። እነዚህ ተግባራት ከፕሪቶሪያው ስምምነት ጋር ስምም ቢሆኑም መጋቢት 30 ቀን 2017 ዓ.ም በጄኔራል ታደሰ ወረደ የተፈረመው ሰነድ ግን ተፈናቃዮችን ስለመመለስ እንጂ ከትግራይ ውጪ ናቸው ስለሚባሉት አካባቢዎች ያለው እንደሌለ ተንታኞች ተናግረዋል። በሰነዱ ላይ በቀዳሚነት የተጠቀሰው ኃላፊነት የተፈናቀሉትን ዜጎች ወደ ቀያቸው የመመለስ ሂደትን የሚመለከት ነው። ጊዜያዊ አስተዳደሩ በጅምር ላይ ያለውን ተፈናቀሉ ዜጎችን ወደ ቀያቸው የመለስ ተግባር እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር የማድረግ ኃላፊነት እንደተጣለበት በሰነዱ ላይ ሰፍሯል። ከብዙ መጓተት በኋላ ቢጀመርም መስተጓጎል ያጋጠመው ትግራይ ኃይሎችን ትጥቅ የማስፈታት ጉዳይ አዲስ ፕሬዝዳንት ለተሾመለት ጊዜያዊ አስተዳደር የተሰጠ ሌላኛው ኃላፊነት ነው። በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር መከናወን እንዳለበት በሰነዱ ላይ ተጠቅሷል። ጊዜያዊ አስተዳደሩ ይህንን ሂደት በአፋጣኝ እንዲጠናቀቅ ማድረግ እንዳለበትም በቃል ኪዳን ሰነዱ ላይ ሰፍሯል። የትግራይ ክልል ጊዜያዊ አስተዳደር ከሰላምና ጸጥታ ጋር የተያዙ ተግባራትንም እንዲያከናውን ኃላፊነት ተሰጥቶታል። ከዚህ ጋር በተያያዘ ከተጠቀሱ ተግባራት መካከል በክልሉ የህግ የበላይነት እንዲሰፍን ማድረግ የሚለው ይገኝበታል። ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግም የዚህ ኃላፊነት አካል ነው። እነዚህን ተግባራት ለማከናወንም ጊዜያዊ አስተዳደሩ ተገቢውን የቁጥጥርና የህግ ማስከበር ስራ መስራት እንደሚኖርበት በሰነዱ ላይ ሰፍሯል። ከጦርነት ጉዳት በቅጡ ባላገገመው ትግራይ ክልል ውስጥ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ መልማት ስራዎች እንዲሳለጡ ማድረግ የሚለውም በኃላፊነቶች ዝርዝር ውስጥ ተካቷል። በእርግጥ ይህን ተከትሎ ራሳቸው ጄኔራል ታደሰ ወረደን ለፕሬዝዳንትነት እንደጠቆመ በመግለጫው የጠቀሰው ህወሓት የቃል ኪዳን ሰነዱን ተቃውሞ ሌላ መግለጫ አውጥቶ ነበር። በመግለጫው የህወሓት ማዕከላዊ ኮሚቴም የፌደራል መንግስት በትግራይ ህዝብ በላዩ ላይ ተፈጻሚ የሚሆኑ አዋጆች፣ ደንቦችና መመሪያዎች እያወጣ ነው፣ ብቻውን በተናጠል የሚወስንባቸውን ሁኔታዎች በስፋት
እየታየ ነው ሲልም ተችቷል። የባከነውን ጊዜ በማካካስ ወራሪዎች ሲል በጠራቸው አካላት ስር የሚገኘውን ህዝባችንን ነፃ ለማውጣት ግዛታዊ አንድነታችን ለማስጠበቅ የተሰደደና የተፈናቀለ ህዝባችን ወደ ቀዬው ለማስመለስ ክልሉን እንዲያገግም ለማድረግና መልሶ ለመገንባት የክልሉን ሰላምና ጸጥታ ለማስከበር የበለጠ ዕድል እየተፈጠረ ነው ብሎ እንደሚያምን ህወሓት በመግለጫው አስታውቋል። አክሎም በአሁኑ ወቅት ከኢትዮጵያ መንግስት ጋር የሚያገናኘን ብቸኛው ገመድ የፕሪቶሪያው ስምምነት ነው ያለው መግለጫው በመሆኑም ስምምነቱን ለመተግበር ተቀራርቦና ተማምኖ መስራት እንደሚያስፈልግ አምናለሁ ብሏል። ህወሓት እንደ ፈራሚና ተደራዳሪ በስምምነቱ መሰረት ዘላቂ ሰላምን ለማስፈን በሚደረገው ጥረት የሚፈለገውን ሁሉ ለማድረግ አሁንም ዝግጁ ነኝ ሲል ገልጿል። ህወሓት ከፌደራል መንግስቱ ጋር የሚያገናኘን የፕሪቶሪያው ስምምነት ነው ቢልም ከዚህ በኋላ ግን የሁለቱ አካላት ግንኙነት የሚበየነው ጄኔራሉ በፈረሙት የቃል ኪዳን ሰነድ ስለመሆኑ ተገምቷል። ይህ መግለጫ ከወጣ በኋላ ደግሞ ሊቀመንበሩ ደብረጽዮን ገብረሚካኤል ለአፍሪካ ህብረት ጥሪ አስተላልፈዋል። ሊቀመንበሩ ይህንን ጥሪ ያቀረቡት በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጄኔራል ሳማድ አሌድ ጋር በተያያዘው ሳምንት በጽህፈት ቤታቸው ተቀብለው ባካሄዱት ውይይት ላይ ነው። በፕሪቶሪያው ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉ ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን፣ የተሰደዱና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ሉዓላዊ መሬቶች ወራሪዎች ሲሉ በጠሯቸው አካላት ቁጥጥር ስር ይገኛሉ ያሉት ሊቀመንበሩ ፖለቲካ ድርድር እስካሁን አለመጀመሩን የስምምነቱ ፈራሚ የሆነው ህወሓት የተሰረዘው ህጋዊ ሰውነቱ አለመመለሱን ተናግረዋል። ደብረጽዮን የሚመሩት ህወሓት ጥቆማ የሰጠባቸው ጄኔራል ታደሰ ወረደ የፈረሙት የቃል ኪዳን ሰነድ ስለ ተፈናቃዮች መመለስ እንጂ ደብረጽዮን ወራሪዎች እያሉ ስለሚጠሯቸው አካባቢዎች በዝርዝር የሚለው ነገር የለም። በትግራይ በኩል እንዲህ ለሁለት የተከፈለ ስምምነት ይተግበር በሚልና የቃል ኪዳን ሰነድ በፈረመ አካል መካከል ልዩነት ሲኖር፣ በሌላ ወልቃይት በኩል ተደጋጋሚ ወታደራዊ ስልጠናና ምረቃዎች መካሄድ ላይ መሆናቸውን መረጃዎች ያመለክታሉ። ለአብነት ከትናንት በስቲያም በወልቃይት ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና የወሰዱ መሪዎች ስልጣናቸውን አጠናቀው መመረቃቸውን የሚገልጽ ዘገባ ተሰራጭቷል። በመርሃ ግብሩ ላይ የተገኙት የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደመላው ከአባቶቻችን ወርሰናል ባሉት አርበኝነት መሰረት በሐሳብና በብረት ትጥቅ መጠናከር የተከዜን አዳኝ ትውልድ ግብ ማሳካት ነው ብለዋል። የዚህ ትውልድ ተልዕኮ ለመጪው ትውልድ ነጻነትን እንጂ ተሻጋሪ ለዓለማውረስ መሆኑን ያስረዱት አስተዳዳሪው እውነታችን መላው ኢትዮጵያ ህዝብ የሚረዳው ቢሆንም ማንነታችን ባይል ለመንጠቅ ለሚሞክር ኃይል ራሳችን የመከላከል መብታችን ለመጠቀም እንገደዳለን ብለዋል። ትግላችን ራስን የመሆን ራስን እድል በራስ የመወሰንና አማራነትን የማስከበር ትግል ነው ሲሉም ተደምጠዋል። ዘላቂ ህግ አሸናፊነትን የሚያበቃን ሰላማዊ ትግል መንገድን መከተል መሆኑንም አመላክተዋል። ከዚህ ውጪ ባይል ተከዜን መሻገር የሚሞክር ኃይል ካለ ይህ የተከዜ ያሉት ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ የሰላምና ጸጥታ መምሪያ ኃላፊው ኮሎኔል ደመቀ ዘውዱ በኩላቸው የተደራጀና የተቀናጀ ህዝብ ችግሮቹን መቋቋምና ፈተናዎችን ማለፍ ይችላል ብለዋል። ለዚህም ከላይ እስከ ታች ያለው መሪ ወታደራዊ ሳይንስ አሰልጥኖ ማደራጀት አስፈላጊ ሆኖ መገኘቱን ተናግረዋል። ለማንነታችንና ለወሰናችን ዘብ የምንሆነው ህዝቡና መሪው በወታደራዊና ስነልቦናዊ ቁመና የተሻለ ሲሆን ነው ሲሉም ተናግረዋል። ሁሉም ራሱን ለማብቃት በቁርጠኝነት ስልጣኑን መውሰዱ የሚደነቅ ስለመሆኑም ገልጸዋል። ስልጣናው መሪዎቹን ለገብ እንዲሆኑ ያስቻለ መሆኑን የጠቆሙት ኮሎኔሉ ማንነታችን ለማጽናት መደራጀትና መሰልጠን የዘወትር ተግባራችን ነው ብለዋል። በህወሓት በኩል በወራሪዎች ተይዟል የሚላቸው አካባቢዎች እንዲለቀቁ አፍሪካ ህብረት ፓናልን ሲጠይቅ፣ በወልቃይት በኩል ደግሞ ተከዜን የሚሻገር የከፋ ነገር ይጠብቀዋል የሚል ዛቻ ዘል ማስጠንቀቂያ እየተላለፈ ሰራዊትም እየተመረቀ ነው። ቀላል ቁጥር የማይሰጣቸው የፖለቲካ ታዛቢዎች ስፍራው ሌላ ዙር ጦርነት የሚቀሰቀስበት እንዳይሆን ስለሰጉ ከወዲሁ አንዳች ፖለቲካዊ መፍትሄ እንዲሰጠው በመጠየቅ ላይ ናቸው። ውድ የሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።